በፍጹም ማጋራት የሌለባችሁ 5 ሚስጥሮች። ሰው እንደመሆናችን መጠን ከሰዎች ጋር መገናኘታችን የማይቀር ነው። ሁሉም ሰው ደግሞ በህይወት በኑሮው ችግር ይገጥመዋል። አንዳንዴም ከአቅማችን በላይ የሆነ ፈተና ውስጥ ልንገባ እንችላለን። ታዲያ አንዳንድ ሰዎች ችግራቸውን ለሰው ሳያጋሩ በራሳቸው ሲታገሉ፣ አንዳንዶቻችን ደግሞ ሊያግዘኝ ሊረዳኝ ይችላል ብለን ወደምናስበው ሰው ጭንቀታችንን ተናግረን መተንፈስ እርፍ ማለት እንመርጣለን። ጥቂቶች ችግራችንን ሰምተው ጭንቀታችንን አይተው ሊረዱን ሲሞክሩ፣ አብዛኞቹ ግን ስለነገርናቸው ነገር እንኳን ምናልባትም በአካል አይተውንም ላያስተውሉት ይችላሉ። ታዲያ በዚህ ዓለም ላይ በጥበብ ካልተንቀሳቀስን ለመልካም አስበን ይረዱናል ያልናቸው ሰዎች በተቃራኒው በቁስል ላይ እንጨት ዝደድ የሆነ ነገር ሊፈጥሩብን ይችላሉ። በመሆኑም ዛሬ በፍጹም መናገር ወይም ማጋራት የሌለብን 5 ሚስጥሮች በጥልቀት እንመለከታለን። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ለቁም ነገር እንደመጣ ሰው ቪዲዮውን እስከ መጨረሻ ድረስ ተመልከቱት። ካልጨረሳችሁት ባትጀምሩት ይመረጣል። ምንም ያህል ቅርበት ከሰዎች ጋር ቢኖረን ለማንም ማጋራት የሌለብን እነዚህን 6 ነገሮች አንድ በአንድ እንመለከታቸዋለን። ከዛም ከማየት ባለፈ በህይወታችን ተገብራቸዋለን። ካላስፈላጊ ቁስለትና የልብ ስብራት ራሳችንን እንጠብቃለን። በተለይ 4ኛውና 5ኛው መራራ ቢሆንም በጣም ይጠቅማቸዋል። እስከ መጨረሻው ተመልከቱት። 1ኛ የስኬትህ ሚስጥር። ይህ ማለት ለሰዎች ምቀኛ በመሆን ወይም በክፋት ሰዎች አንተ የደረስክበት እንዳይደርሱ ከማሰብ ሳይሆን እኛ ስለ ራሳችን የስኬት ሚስጥር ለሰዎች ብንናገርና ብናሳይ ይህ እኛ የደረስንበት የስኬት ሚስጥር ለሌሎች ላይ ሰራ ይችላል። በዚህ ውስጥ ደግሞ ሰዎች የኛን ስኬት ሚስጥር ሞክረው ባይሳካላቸው ድንገት ለኛ ያላቸው አሜኔታ ልናጣው እንችላለን። እንደውም በክፋት የሆነ ነገር እንደደበቅናቸው በማሰብ ጠላትም ሊያደርጉን ይችላሉ። ስለዚህ ነው የስኬትን ሚስጥር ለማንም አታጋራ ያልኩ። 2ኛ የገጠመህን ችግር ለማንም አታጋራ። የገጠመንን ችግር ማካፈል ምናልባትም ነገሮች እንዲቀሉን፣ ሸክማችን እንዲቀልል ሊያደርግ ይችላል። እንዳሰብነውም ለሰውም ችግር ስናካፍላቸው ሊረዱን፣ ሊያግዙን፣ በእኛ ቦታ ራሳቸውን አድርገው ሊረዱን የሚፈቅዱ ሰዎች ልናገኝ እንችላለን። ምንም እንኳን ሊረዱን ቢችሉና ቢሞክሩ እንኳን ከእርዳታቸው ጀርባ ምን እንዳለ ማሰቡ ግን ተገቢ ነው። ምክንያቱም በዚህ ሰጥቶ መቀበል በሆነች ዓለም ላይ ከተሰጠን ጀርባ ምን እንዳለ ማሰብ ምንም ጥያቄ የለውም። ይህን እንኳን በቀላሉ ብናልፈው፣ አንዳንዶች ደግሞ የኛን መቸገርና ጭንቀታችንን፣ ገመናችንን ለነርሱ መናገራችን እንዲያላቸው እንኳን እንደሌላቸው ሲሆኑብን፣ ሊረዱን ሲችሉ እንዳልቻሉ የሚያስመስሉት ነገር ሊፈጠር ይችላል። ያም ደግሞ ልባችንን ያቆስለዋል። ከንፈር እየመጠጡ ሲያላግጡብንም ውስጣችን ይጎዳል። አንዳንዶች የኛን መቸገርና ማጣት፣ እርዳታ መፈለጋችንን የነሱ መጠቀሚያ ሊያደርጉትም ይችላሉ። በእናንተ ክፍተት የራሳቸው መጠቀሚያ ወይም ጥቅም ማግኛም ያደርጓቸዋል። ስለዚህ የገጠማችሁን ችግር አታጋሩ። 3ኛ መድረስ የምትፈልግበትን ህልምህን ለማንም አታጋራ። ይህ ለሴቶችን ጭምር ነው። በህይወታችሁ መድረስ የምትፈልጉበትና ያስቀምጣችሁት ግብ ካላችሁ ያን ነገር ራሳችሁ ጋር ብቻ ማቆየት አለባችሁ። ምክንያቱም ህልማችሁ፣ ግባችሁ ለሰዎች ስታጋሩ ሰዎች በህልማችሁና በግባችሁ ላይ ትችት፣ ማጣጣል ሊያደርጉባችሁ፣ እንደማይሳካላችሁ ደጋግመው ሊነግሯችሁ ይችላሉ። በዛ ውስጥም እናንተ ተነሳሽነታችሁን ታጡና ሰዎች ባስቀመጡት እንቅፋት ተሰነካክላችሁ ትወድቃላችሁ። እርሱ ብቻ አይደለም። በቅዱስ ቃሉ ላይ የዮሴፍን ታሪክ ስንመለከት ትልቅ ህልም ከሌሎች ወንድሞቹ በልጦ በማየቱ ሲቀኑበትና ሲሳለቁበት አሳልፈውም ሲሸጡት የገዛ ወንድሞቹን ተመልክተናል። ባለራዕይ ወይም ትልቅ ህልም የሚታያችሁ ሰዎች ስትሆኑ ከህልማችሁ ወይም ከህልምሽ የተነሳ ሰዎች እናንተን መጥላት፣ እናንተን ማጣጣል፣ እናንተ ላይ ማላገጥ ይጀምራሉ።
ህልማችሁም እንዳይሳካና አካል እንዳይለብስ የተቻላቸውን ያህል ድንጋይ ይወርውሩባችኋል። ከቻሉ ይገሏችኋል። ስለዚህ ባካችሁ በህልማችሁ አትቀልዱ። መድረስ የምትፈልጉትን ህልማችሁን ለማንም አታጋሩ። አራተኛ፣ ገቢያችሁን ለማንም አታሳውቁ። ለማንም ምንም ያህል ገቢ እንዳላችሁ አታሳውቁ። ምክንያቱም ሰዎች በጣም ከባድ ፍጥሮች ነን። ገቢያችሁን ባወቁበት ቅጽበት በፊት ከሚያከብሯችሁ ማንነታችሁ ይቀየሩባችኋል፣ ይንቋችኋል። እስኪ በጥልቀት እንመልከቱ ይህን ሐሳብ። ገቢያችሁን ስታሳውቁ እነርሱ ከገመቱት በታች ከሆነ በሰዎች ለመናቅና ላለመከበር፣ ተሰሚነትን ለማጣት በፊት ታገኟቸው የነበሩትን ቦታዎች ሁሉ ታጣላችሁ። ለምን ይመስላችኋል? ሰዎች ማንነታችሁን በትንሿ ገቢና በትልቁ ገቢ ስለሚለኩት ነው። እሺ ገቢያችሁ እነርሱ ከሚጠብቁት የበለጠ ከሆነስ? ለራሳችሁ ትልቅ የቅናትና የእንቅፋት አለት አስቀምጣችሁ ማለት አይደል? ሰዎች ይህን ያገኛችሁትን ነገር ከቻሉ ሊቀሟችሁ፣ ሊዘርፏችሁ አሊያም ሊገድሏችሁ ሊሞክሩ ይችላሉ። በተመሳሳይ ደግሞ ስማችሁን በማጥፋት የእናንተ ጥረት ውጤት እንዳልሆነ ለሰዎች ሁሉ ስማችሁን ሊያውጁ ይችላሉ። ስለዚህ ነው ገቢህን ለማንም አታሳውቅ ያልኩ። በመጨረሻ የምናየው የቤተሰቦቻችሁን ችግር ለማንም አታጋሩ። ቤተሰቦቻችን ብዙ አይነት ችግሮች ሊገጥሟቸው ይችላሉ። የጤና፣ የኢኮኖሚ፣ የትዳር ብቻ ብዙ አይነት ችግር ይፈጠራል። እኛም የቅርባችን ለምንላቸው የቤተሰቦቻችን ችግር ሄደን ተናግረን እረፍትን ለማግኘት አስበን ለሰዎች ልናጋራ እንችላለን። ነገር ግን አንዳንዴ ይህ እረፍት አገኝበታለሁ ብለን አስበን የተናገርነው ማንኛውም ችግራችን ሌላ መዘዝ ይዞ ሌላ ጣጣ ይዞብን ሊመጣ ይችላል። ምናልባትም ባለትዳር ከሆነን እስከ መለያየት ችግሩን ሊያባብሰው ይችላል። እንደው ችግሩ በጣም ሲከፋ እያያችሁ ዝም በሉ ባልም ቢያንስ ለምትናገሩት ሰው ማንነት በደንብ መርምሩ። አለበለዚያ የሰዎች መጠቀሚያ ትሆናላችሁ። ነገሩን አላንዘዛባችሁ። ውድ የቻናሌ ቤተሰቦች ከዚህ ቪዲዮ በጣም ብዙ አስተማሪ እውቀቶችን እንዳገኛችሁበት ተስፋ አደርጋለሁ። ምንም ያህል ጊዜያችሁን ሰጥታችሁ ስትከታተሉ ስለቆያችሁ እያመሰገንኩ፣ ነገር ግን ከመስማትና እውቀቱን ከማግኘት ያለፈ በህይወታችሁ በተግባር አውሏቸው ለማለት እፈልጋለሁ። ለዚህ የለውጥ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ከተማማርናቸው አምስቱ ለማንም ማጋራት ከሌለብን ነገሮች ውስጥ የተሰማችሁንና ሞር ውስጣችሁን የያዘውን በእውነት ይህን ነገር አስተምሮኛል የምትሉትን በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተው ምርጥ ቻናል ኢንስፓየር ጄነሬሽን ነው።